ነው አንቺ ዶሮ በቀይ ስር የምትሰሪው? እንዴት ነው የማልሰራው? እሷ ጤና የላትም እንዴ? ሰላም ውዴ፣ ሰላም እና የማኪ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ አለሁ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልን። ቤተሰቦቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። ያው እንግዲህ ቢያልፍም መጪውም በዓል ነው፣ ዳግመ ትንሣኤ ነው። እንግዲህ እግዚአብሔር እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። በያላችሁበት በየሰው ሀገር ከቤተሰብ ተለይታችሁ በስራ ያላችሁ ቤተሰቦቻችሁን በስራ ጥራችሁ ግራችሁ የምታስተዳድሩ ሁላችሁ እህት ወንድሞቼ እንኳን አደረሳችሁ ማለት እፈልጋለሁ። ደህና ናችሁ? በዓል እንዴት አለፈ እናንተ ጋር? እኛ ጋር አሪፍ ነበረ እግዚአብሔር ይመስገን። ለበዓል ቪዲዮ ለመቅረጽ አልተመቸኝም ነበረ፣ በጣም ይቅርታ በዚህ እና ዛሬ መጥቻለሁ፣ በአዲስ ቪዲዮ መጥቻለሁ። ቤተሰቦቻችን ጓደኛዬን ቡና ጠጪ ብዬ ቡና አፍልቼ ይኸው እዚህ ጋር እንደምትመለከቱት ቡና አፍልቼ ሴሪሞኒው ደስ ይላል ብዬ አስባለሁ እና ጠርቻታለሁ ማለት ነው። ትመጣለች ቤተሰቦቻችን፣ ማሚም ትኖራለች፣ አንዳንድ ጨዋታዎች ይኖራሉ። ሲቀጥል ደግሞ የሆነች ፕራንክ ነገር አስቤያለሁ እና እስቲ አላቅም ብቻ እኔ ራሱ አስቤው በጣም እየሳኩኝ ነው እና አልነግራችሁም። አይዲያውን ጓደኛዬና ማዘር ምን ይላሉ የሚለውን ነገር ማየት ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ አደራችሁን። ቤተሰብ አበረታቱኝ። እንግዲህ ሰላምም የለችም ሄሉም ተራርቀን ስላለን ብቻዬን ለመስራት ነው እየተጣጣርኩ ያለሁት እና ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቀጣይ ቪዲዮ ወስዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ እና ቤተሰቦቻችን ተመልሼ መጥቻለሁ። የቡና ሴሪሞኒ እንዴት ይመስላል? ባይዘዌ ቡና በጣም ቆንጆ አፈላል። እናቴ በጣም አሪፍ ቡና እንትን ብላኛለች። ቡና ቆንጆ መስራት፣ ዶሮ ቆንጆ መስራት ምናምን አስተምራኛለች እና በዚህ አጋጣሚ ባለሙያ ነኝ እና ቤተሰቦቻችን ጓደኛዬን እየጠበቅኳት ነው። ማዘር መጣች መሰለኝ። ቤተሰቦቻችን እስቲ ሄጄ ልክፈትላት። መጣች መሰለኝ። እንዴት ነሽ የኔ እናት? እግዚአብሔር ይመስገን። ደህና ነሽ? አለሁልሽ። በዓል እንዴት ነበር? አሪፍ ነው አይደለ? ቡና እዚህ አፈላሁኝ እኮ ዛሬ ቤት ከሚሆን አየሩ ምናምን ደስ አለኝ በጣም። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ካሜራ ደቅኜ ነው የጠበኩሽ። ሰላም ብያቸዋ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ ተብላችኋል ቤተሰቦቻችን። እና ሀኒ ከቡና በፊት ምሳ ነገር ላምጣልሽ እንዴ? አሁን የበላሁት ግን ልቅመስሽ ትንሽ። በእውነት ትንሽ ላምጣልሽ? ዶሮዬንማ መልቀስ አለብሽ። እሺ አዝ ለሀኒ እስቲ ዶሮ እንትን እናቅርብላት። ትንሽ ነው የፈለገችው። እሺ እስቲ ሳህን ምናምን አንድ ቁርጥ አለችኝ። አስተካክለሽ እሺ አምጪላት አንቺ። እስከዛ ድረስ እኔ እዚህ ልሁን። ሀኒ እና በዓል እንዴት ነበር? ዶሮ ሰራሽ? በእውነት እንዴት ነበር? ቆንጆ ዶሮ ስራ ትችይበታለሽ አይደል? ቆንጆ ነው። በጣም ጎበዝ ነኝ። እግዚአብሔር ይመስገን። እሺ ቁርጥስ ነበር? ደህና ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። አዝላግዝሽ? እሺ አሚ ቆየሁብሽ። ማዘርን እኮ ላግዛት ብዬ ተጫወች። እሺ እሺ ቁጭ በይ። አንድ ቁርጥ ስለዚህ ትንሽ ስላልሽኝ ትንሽ አመጣች። ሻኒ በቃ
በእውነት ጨምረሽ በእውነት አንድ ቁርጥ ጨምረሽ ከቀረን ይበል። በእውነት አመሰግናለሁ። አሁን ስለበላው እኮ ነው ማኪ። እሺ በእርግጥ በዓል ይዘጋል ወይ? በጣም እንግዲህ ብልት ከጨረስን መጣሽ። እሺ አንዴ የሚጠጣ አመጣልሻለሁ። ቢያኒ ጠፋብሻ። ቡናውን እኮ ቆልቼ እስኪ ቀዘቅዝ ብዬ ልፈጭ ብዬ ቀዝቅዝ። ቡናሽ ናፍቆኛል። የኔ ቡና እኮ የሚገርም ነው ታውቂው አይደል? በጣም ማዘር ራሱ ዛሬ ቡና ስላልጠጣች በጣም ደብሯታል። ለምን አላፈላሽ? እንትን ድክም አለኝና እንቅልፍ ሲለኝ እውነት አለ አመጣሽኝ። እኔም ልጠጣ? አዎ በቃ እና ቤተሰቦቻችን ይኸው ጓደኛዬ ዶሮ እየጋበዝኳት ነው። ካለፈ በኋላ እንዳትሉኝ ሲያድር ምናምን ዶሮ ቆንጆ ይሆን የለ እና እሷ ደግሞ ያው ሲቆይ ነው መሰለኝ የምትወድ አይደል? እንዴት ነው ወደድሽው? ዶሮ በእውነት አሪፍ ነው። በጣም ቆንጆ ነው። ቢያኒ እሺ እንዴት ሰራሹ? ግን በጣም ነው የሚጣፍጠው። በእውነት ነገር ወደድሽው? በጣም ማርያም እውነት ሙያ ተገርበኝ። አዎ ሃኒ በስማ የዛሬው ዶሮማ ይለያል። በዚህ ኑሮ ውድነት በዘዴ ካልተሰራ ባይዘው በጣም እውነት በጣም ከባድ ነው የሚሆነው እና እልሻለሁ። በሁሉ እስካሁን ማዘር አይ ዝም ብዬ እንዴ ሙያዬን ለምሰው ይሰማል ያለ እና ይገርምሻል አኒ ያው እንደምታውቂው ሽንኩርት ምናምን ተወዷል አይደል? አያሰራም በእውነት በጣም በፊት በ10 እና 15 ኪሎ የምትሰሪውን አሁን በ5 ኪሎ ራሱ አሰሪው በጣም ውድ ነው ሽንኩርት በጣም። እና እኛ ቤት ደግሞ ያው የልጅ ቤት እንደሆነ ታውቂያለሽ። እና አኒ ምን መሰለሽ በቀይ ስር ነው የሰራሁት። በቀይ ስር አረ ምን ነው ቀይ ስር ባይዘው እንዴት ቆንጆ እንደሚያደርግ አንቺ አልገባሽም። ምንም አልቀለልኩም። ይኸው ቅመሺ እንዴ ቀይ ስሩ ቴስቱን ያጠፋው ምን እንደሆነ ታውቂያለሽ? በርበሬው ባይዘው ምንድን ነው ምን በቀይ ስር ዶሮ አይሰራም አሉሽ? ልብላበት እንዳልበላ ነው አረቢ ሃኒ ምን ሆነሻል? በነገርሽ ላይ ቀይ ስር 3 ኪሎ ሽንኩርት 4 ኪሎ አድርጌ ፍጭት አድርጌ ቁልት ምንድን አትቀልጂ ማኪ እንዴ ምን ሆነሽ ነው? አረቢ እንጀራ ጨምርልሻለሁ ባይዘው ወጥ ነው። አረ እንዴት ነው አንቺ ዶሮ በቀይ ስር የምትሰሪው? እንዴት ነው የማልሰራው? በዚህ በተወደደ ኑሮ ውድነት ድሮ ሽንኩርት 10 እና 8 ኪሎ እንድገዛ ፈልገሻል? እንዴት ነው ማጋጁ? ምን ማለት ነው እንዴ? እናቴ ይሄው ሙያሽ ልጅ ሙያ ልንገርሽ፣ ቀይ ስር 4 ኪሎ ትገዢና ፍጭት አድርገሽ እኔ እንደውም በየመሃሉ ምን አደረኩኝ? ካሮት 2 ኪሎ ካቁላላሁ በኋላ ጨመርኩበት። ሲወጣ ደግሞ ድንቼን ፍቅፍቅ አድርጌ ጨመርኩበት። ኮረሪማውን መከለሻውን ጨምሬ ይሁፋ አለሽ። እየበላሽ ባይዘው የት ሀገር ነው በቀይ ስር የሚሰራው? እየቀለድሽ ነው? እኔ ምን ቀልላለሁ? ኧረ ማኪ እውነት ይሰጣል እንዴ? ማኪ እውነትሽን ነው እንዴ? እንዴ ያው ቀይ ስር ጣዕሙን እኮ ያጠፋው በርበሬውና ቅቤው ባይዘው አልገባሽም? እንዴት ነው አንቺ ዶሮ በቀይ ስር የምትሰሪው? እንዴት ነው ማልሰራው? እሷ ጤና የላትም እንዴ? ምን ማለት ነው ሃኒ? በዚህ ኑሮ ውድነት ሽንኩርት የምንድን ነው ኑሮ ውድነት የምትይው? እንዴት ነው በቀይ ስር የሚሰራው? አይ በቃ የት ሀገር ነው የሚሰራው? ከበላሽ ባይዘው ዶሮዬን ወደሽዋል አይደል? ኧረ በስመ አብ ማኪ በጣም ያስጠላል እውነት።
እኔ ማዘር እንጠይቃታለሁ። አዝ እንዳትሰማሽ ዝም በይ ማኪ። እንዲህ ነው እሱ ያስተማረችሽ? ዝም በይ። እንዲህ ነው ያደግሽው ማኪ? እንዲህ ነው ዶሮ? ከሰማሽ ትከለኛለሽ። ከሰማሽ ትከለኛለሽ። ኧረ ወይ እማዬ ቢያ ኧረ ምንድን ነው ይሄ? በምንድን ነው የተሰራው ዶሮ? እሷ እንዴት ነው የሰራሽው? ልጅ እሷ ናት እኮ የሰራ ዶሮ በቀይ ስር እንዴት ሆነ በቀይ ስር ይሰራል? እንዴ ነው ያስተማርሽ? እንደዚህ ነው ያስተማርሽ? እኔ በቀይ ስር እስኪ አልሰራሁም። ንገሪኝ፣ ውሸቷን ነው እንዴት አድርገሽ ነው የሰራሽው? ውሸቷን ነው እሷ። እኔ በቀይ ስር አልሰራሁኝም። እኔ ዶሮ ከለሩ እኮ ተቀይሮብኛል። እኮ እኔ ቀላብኝ። እኔ ከበርበሬው ነው ያልኩኝ ነው አዝኔ በቀይ ስር አልሰራሁም። ሲጀመር እንዴት እንደሰራሽ ንገሪኝ በቃ። ይኸው ቀምስ ዶሮውን ወዳችሁታል አይደል? እንደዚህ ሙያ እንደዚህ ቢያ አንቺ ደግሞ በቃ ንገሪኝ፣ እንዴት እንደሰራሽ ንገሪኝ በቃ። እኔ መስማትም አልፈልግም። እንዴት አድርገሽ ነው ያቆላላሽው? እንዴት ነው የሰራሽው? እኔ በስርዓት ነው የሰራሁት። ሲጀመር እሷ ዝም ብላ ነው የምታወራው። አሪፍ አድርጌ ነው የሰራሁት። ጭራሽ ልክ አይደለሽም። ሲጀመር አሁን ለአንቺ አልነግርሽም ብዬ ነው እንጂ እኔ ካሮትም ጨምሬበታል። ጭራሽ ጭራሽ እንደዚህ ነው ሙያ ያስተማርኩሽ? እስቲ ለምንድን ነው የተጨመረው? ንገሪኝ እስቲ። እኔ ጨምሬ ሰርቼ አውቃለሁ። ከየት ነው ያመጣሽው? ቤተሰብ እየተማርኩ ነው ሼፍ ነኝ እያልሽ ደግሞ ሄደሽ ይሄን ሙያ ይዘሽ ወጣሽ። አንቺን ብሎ ሼፍ? የትኛው ሼፍ ነው አንቺን እንደዚህ ያስለጠነሽ? እንዴት ሆኖ ነው ቀይ ስርና ይሄ? አሁን እሺ ይሄ ዶሮ ምን ያንሰዋል? አንቺ ይሄ ዶሮ ምን ያንሰዋል? ይሄ ዶሮ ምን ያንሰዋል? እኔ እኮ እንዴት ሆኖ እንደዚህ ሆነ? ዶሮን አልወደድሽውም? በቀይ ስር ያለወጥ እንዴት ሆኖ ተቀየረ ብያለሁ። እንዴት ከየት ነው ያመጣሽው ይሄን ሙያ? እኮ ዶሮን አልወደድሽውም አንቺ? ዶሮን አልወደድሽውም? አይ እየተጠራጠርኩ ነው የበላሁት እኔ ራሱ መልኩ ልክ አይደለም። ማዜ ቢ ቁጭ ብለሽ ትበያታለሽ። ቁጭ ብለሽ ቢ ቁጭ አድርጊ ምግቡ ቁጭ አድርጊ። ምን አይነት ጉድ ነው? ማን ነው ይሄን አንቺን ያስተማረሽ? እስቲ ንገሪ። ማን ያስተምረኛል? ንገሪ፣ ማን እንዳስተማረሽ? ይሄንን ቀይ ስር በርበሬ ስለተወደደ ነው ቀይ ስር የጨመርሽው? ሽንኩርት ተወደደ ብለሽ ነው ቀይ ስር የጨመርሽው? ድንች ደግሞ አናቱ ላይ ጨመርኩ የምትይው ምን ይወፍር ምን ይሆን ብለሽ ነው? አንቺ ልጆች ቤት ስለሆነ ሽንኩርቱን በዛ እንዲል ብዬ ነው እኔ ቀይ ስር የጨመርኩት። አሃ በዚህ ኑሮ ውድነቱን እንትን ብለሽ ነው ለኔ ያስበሽ ነው እየሰራሽው አንቺ። የኔ ባለሙያ ለባልሽ ቤት ሄደሽ ቀይ ስር ጨምሪና ድንችና ካሮት ጨምሪና እኔን አሰድቢኝ በቃ። ካልበላችሁ ተውት፣ እኔ ራሴ ጨርሷለሁ። አንቺም ብሎ ባለሙያ እኔ ናዛ አንቺ ትናገሪያለሽ። እንደዚህ ሰራሽ ትናገሪያለሽ። አንቺ ደግሞ ዝም በይ። አንቺ የእሷን ወሬ ሰምተሽ ነው ከወደድሽው ዶሮን አይበቃም? ወይኔ ሙያዬ ነበር። ከወደድሽው አይበቃም እንዴ? አንቺ እኔ ወጡ ምን ሆኖ ነው እንደዚህ ወፈረው ላለው ለካ አጅሬ እንደዚህ። የማን ሼፍ ነው አንቺን ያሰለጠነሽ እንደዚህ? የትኛው ሼፍ ነው? ኧረ በስመ አብ ማኪ፣ እንዲህ ነው ያደግሽው አንቺ? ምን ማለት ነው ዶሮ የሚሰራው? ካልበላሽ አታይ። ይሄ ምን አይነት ስራ በስመ አብ መንፈስ ቅዱስ በስመ አብ። እኔ በማንም ልጅ የት ሀገር ነው እንደዚህ የሚሰራው? ማኪ እንዲህ ነበር አንቺ? እንዲህ ነው ያደግሽው? በቂ ነው አይደል? እንዲህ ነው ያደግሽው አንቺ? በርከት እኮ ይሄው አሁን ለዳግመ ትንሳኤ ላይ ይደርሳል። እኔ ሽንኩርት ተወደደ ብለሽ እንደዚህ ታደርጊያለሽ? ሲጀመር እኔ የባለፈውን እግሩን ምናምን ራሱ ያልጣልኩት ሾርባ ሰራበታለሁ። በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ ለዳግመ ትንሳኤ ሾርባ ሰራበታለሁ። ካልበላችሁ መተው እኔ እቺ ልጅ ብቻ ታሪክ ነው። ይሄ ሼፍ ተማርኩ ብላ ይሄ የትኛው ሼፍ እሷን እንዳስተማራለ ማኪ ሚሊዮንሽ ነው። ምን ማለት ነው? ልጅ ተስተካከይ ተመለሽ ባህሉን ምናምን አትርሺ። አንቺ ነሽ የምታስከትኝ። እሺ የታገር ነው በቀይ ስር ወጥ የሚሰራ? ወይኔ አንቺ ወልድ መንፈስ ቅዱስ ማኪ፣ ምን አይነት ስርዓት ነው ማኪ? የት ሀገር ነው እንደዚህ የሚሰራው? እስቲ ንገሪኝ አንቺ ካላወቅሽ አትተሽም። ድሮም እኔ ሰው ቤት ዶሮ መብላት አልወድም። ምን ማለት ነው? ይሄ ዶሮ አሁን አለ ሰው ይሄ ዶሮ ምን አለ? እግዚአብሔር ይስጥሽ። ኧረ እግዚአብሔር ይስጥሽ። እሺ በቃ ነኝ ታኒ
ከእናቴ አጣላሽ። ሄደችልሽ አይደል? ሄደችልሽ በቃ ሄደችልሽ ጥላሽ አይደል? ይሄን ሙያሽን ያንቺ ሙያ ወደ ሰልታ ዶሮሽ ምን ያንሰዋል? አሁን ልጄ እናትሽ እንዳሳየችሽ ድስት መሙላቱ ጥሩ አይደል? በስመ አብ ወልድ መንፈስ ቅዱስ። ሽንኩርት ተወደደ ብላ እንደዚህ ታደርጋለች? ዘርቤ አትቀፊኝ። ምንድን ነው አትቀፊኝ? ፍራንክ እኮ ነው። ፍራንክ ተደርገሻል። ነይ አንቺ ራስሽ ነይ እና ፍራንክ ቤተሰቦቻችን እውነት ይሄ ዶሮሽ ያው ምን ያንሰዋል? ያው ስጋ ራሱ አለ። ነይ ፍራንክ ተደርገሻል። ምንድን ነው የምታዝዩ? ኧረ ተው ቢያንስ ፍራንክ ነው እኮ አይደል? ንጹህ ነው ይሄ። ጭራሽ ስጋውን ቆራርጠሽ ጨመርሽ እንደ ስጋው ይሄ ተከትፎ ነው ሲጀመር፣ ተከትፎ ነው የተከተፈ ነው የሚመስለው። ቤተሰቦቻችን እውነት ቆንጆ ዶሮ ነው ባይዘው ማታ። እኔ ምንም ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ ቻው። ቡናዬን ልጠጣበት።